ከባድ ስህተት ሰራች። ወይዘሮ ሜላት ባዩሽን ከእስር ቤት አስፈታለሁ ብላ ወደ እስር ቤት ሂዳ ከተነጋገረች በኋላ ባዩሽና እንዲሁም ወይዘሮ ሜላት እየመጡ ባሉበት ሰዓት ከኋላ ብላ ጭንቅላቷን ለሁለተኛ ጊዜ በርጥቃ ገላ ጥላት ሄደች። አሳዛኝና የእውነት ልብ የሚሰራ ወንጀል ወይዘሮ ባዩሽ አደረገችባት። ወይዘሮ ሜላት ባሁኑ እጅጉን ከባድ ስህተት እንደሰራች ማንም ሊገባው አልቻለም። እናም አቶ ኖላዊን የት እስር ቤት ነው ያለችው እባክህን አጣራልኝ ብላ ስትጠይቀው ታይ ይሄ ነገር ምንም አላማረኝም እባክሽ ብሎ እየለመናትም ቢሆንም እንኳ አይ ምንም ቢሆን ባዩሽ አብሮ አደገና ብዙ ነገር አብረን አድርገናል ስለዚህ ብቻዋን ልተዋት አልችልም ባለችበት ሰዓት እሷ ግን አስቀድማ ከዚህ ዓለም በሞት ተለየች። አሳዛኝና ልብ የሚሰብር በጣም ያሳዝናል። ግን አቶ ኖላዊ ታይ እሷ እኮ ሰውም ሳይቀር ነው የገደለችው አንቺም ብቻ አይደለም ብላ ቢላትም እንኳ ወይዘሮ ሜላት ግን ምንም ሳይመስላት የሞተው ልጅ አይ እኔ ስለሱ አይመለከተኝም ነገር ግን ስለኔና ስለሃና ላይ ላደረገችው ነገር ይቅርታ አደርግላታለሁ አለች። በስተመጨረሻ እርግብና ተምቹ ተጣሉ። ቦርሳዬ የት ነው እያለች ስታፋጥጠው ቆይ ግን አንቺ አንዴ ሰው አንዴ አፈር ለምንድነው እንደዚህ የሚያደርግሽ? እኔ ስለ ቦርሳው እውነት ለመናገር ያን ጊዜ እዚህ ሱቅ ውስጥ አስቀመጥኩት ከዛም በኋላ ወስጄ ጓደኛ ቤት ነው ያስቀመጥኩት ብሎ ሲል እንዴት አድርገህ ትሰጣለህ ለምንድን ብላ ስትቆጣው ቆይ እዛ ጋር ያለው እኔ ምልሽ በቲትሬን ነው ወይስ በዶላር ነው ግራ ገባኝ እኮ ያንን እቃ ለምን ነው ይሄንን ያህል የፈለግሽው ማለት ቦርሳውን ነገርኩህ እኮ ምልህ እሱን ቦርሳ ከኔ ውጭ ማንም ሰው ሊያየው አይችልም ነው ምልህ ምን አዎ እንደዛ ገርኩ ዘሪሁን እኔ ብቻና ብቻ ነኝ ማየት የምችለው አንተ ራሱ ከፍተህ አላየኸውም አይደል ብላ ስትለው አረርግብ ተረጋጊ እኔ በፍጹም ምንም ነገር አላደረኩም በቃ ያን ጊዜ አክስትሽ ልትገልሽ ስለሆነ አስቀምጬ አንቺን ለማዳን መጣሁኝ እባክሽ እኔ ላንቺ የከፈልኩትን ውለታ ትተሺ አንቺ ግን አሁንም ስለ ቦርሳ ነው የምታወሪው እና ስለኔና ስላንቺ ጉዳይ ምን አሰብሽ ብሎ ሲላት ተሰማኛለህ አሁን ላይ የሚያሳስበኝ አንድና አንድ ነገር ቢኖር ቦርሳዬ ብቻ ነው እሱን ደግሞ ታመጣለህ እሱም ባንተ ስህተት ነው ያንተ ጥፋት ነው እያለች ወቀሰችው። ጆሮ ከባድና አሳዛኝ የልብ መሰበር ደረሰበት። ሀኒቾ እንዲሁም ደግሞ ያ እዝራና እንዲሁም ሀኒቾ ሆነው የጆሮ ልብ ሰበሩት። በሚያሳዝን ሁኔታ ጆሮ ቁጭ ብሎ እየጠበቃት ባለበት ሰዓት ሀኒቾ መጣችና ቆይ እዚህ ምን ታደርጋለህ ብላ ስትለው ምን ነው አንቺን እየጠበቅኩኝ ነው እንዴ ከመቼ ወዲህ ነው አንተ እኔን የምትጠብቀኝ ሀና ምን ሆነሽ ነው እስከዛሬ አልጠብቅሽም እንዴ ይሄን ሁለት ቀን ያንቺ ከቤተሰቦችሽ ጋር እንድታጣጥም ይፈልጌ ነው እንጂ ምን ሆነሽ ነው ብሎ አላት። ከዛም በኋላ አይ በቃ ተውሽ ለማንኛውም ልሸኝሽ ፈልጌ ነው በዛ ላይ እኔ እኮ በቀን አንድ ጊዜ ነው የማስብሽ ምን አዎና ከጧታ ጀምሮ የምሬ ነው ምልሽ ማታ አይኔን እስተመከድን ድረስ ስላንቺና አንቺ ብቻ ነው የማስበው እና ምን እንደሆንኩ ራሱ አላውቅም በህይወቴ የቀረብኳቸው አንቺን አፋዘርንና ያው ተምቹን ብቻ ነው እሺ ለማንኛውም ዛሬ ብዙ አውርተሃል ናን ሄድ እያለች በምትሄድበት አጋጣሚ ያ እዝራ የሚባለው መጣና እንዴ እየጠበቅኩሽ ነበር ሲላት ፊቷ ሁሉ ፍክት አለ። አሴርን ወይም ጆሮን ቻው ብላ ስትሄድ ጆሮ ልቡ ተሰበረ። ቆይ ምንድነው ይሄን አይነት ቻው አባባል እውነትም ለካኔ አብቅቻለሁ ማለት ነው ከኋላ እየመጣ ሁሉም ይዟት እየሄደ ሀኒቾ ለእናቷ ሁሉንም ነገር ነገረቻት። ባዩሽ እንደታሰረች ስትነግራት ወይዘሮ ሜላት ደነገጠች። በፍጹም ይሄ መሆን የለበትም ነበር ስትል እማዬ ግን እኮ ትክክለኛውን ነገር ነው የሆነው ማለቴ ምንም ያህል እንኳ ስለሷ ብታስቢና ብትጨነቂ
ግን ትክክል ነው። ሰላም ሰላም፣ ውድና የተከበራችሁ የህያ ቤት ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ኖላዊ ድራማ እንደቀጠለ ይገኛል። ቅዱሴ ቁጭ ብሎ ተክዞ ባለበት ሰዓት ሀኔቾ መጣችና እንዴ ቅዱስ ምን ሆነህ ነው ብላ ስትለው ምን ነው ትምህርት ቤቱ ሁሉ አጥር ግቢው በሙሉ ዘበኞቹ ከጽዳት እስከ በላይ አካል ያወቀውን አላወኩም እያልሽም ባልሆነ ምን ማለት ነው ደግሞ ይሄ ቅዱሴ በፍጹም ሊገባኝ አልቻለም። ጽዮንን እንደማፈቅራት ነው። ታዲያ ምን ችግር አለው? ማለቴ ማፍቀር እኮ ጸጋ ነው፣ ደስ የሚል ነገር ነው። አረ ሀናት ቀልጂ እና ታዲያ ቆይ በማፍቀርህ እየተጸጸትክ ባልሆነ በምን ብጸጸት ኑሮማ ላንቺ እኮ ልቤን ሞልቼ ልናገር አልችልም ነበር። እና ታዲያ ግን ጽዮን ይሄን ሰሞን ትክክል አይደለችም። ቢገርምሽ እኔ እሷን፣ እሷ ደግሞ እዝራ ደግሞ አንቺን፣ እኔን ምን? አረ ተይው። እኔ ምልሽ ግን ማለት ታበዣለሽ ልበል? ለነገሩ ልክ ነህ ቅዱስ። አሲርም እንደዚህ ላይ ነበር። አሲር ደግሞ ማን ነው? አረ የኔን ተወውና ያንተን እንጨርስ። ብቻ እንዳልኩሽ ነው፣ ጽዮን በፍጹም ልትረዳኝ ፍቃደኛ አይደለችም። እኔ ደግሞ እሷን ካላየሁ ውዬ ማደር አልችልም። የትምህርት ቤቱ ግቢዎቹ በሙሉ ልጆቹ፣ ጽዳቶቹ፣ በቃ የበላይ አካል ሳይቀር እባክህ ልጅ አትሆንህም ይለኛል። እኔ ደግሞ ልቤ ለሁለት ተከፍሎ ከሷ ውጪ ሌላ ማሰብ አልችልም ብሎ ሲላት አይዞህ ምን እንደምልህ አላውቅም። ለማንኛውም ና እንውጣ ስትለው አይ እኔማ እዚህ ትንሽ እቆያለሁኝ ብሎ ቁጭ አለ። ሀኒቾ ግራ ገብቷት እያለ ዝም ብላ ስትሄድ እዝራ ተከተላት። ከዛ እንዴ ሀና እኔ ምልሽ ወዴት እየሄድሽ ነው ብቻሽን? ያው ሰላምዬ ስላልመጣች ዛሬ እየሄድኩኝ ነው። እሺ ለማንኛውም አባዬ ደውሎ ስለነበረ በጣም ይቅርታ፣ ማለቴ ሳላስፈቅድሽ አወራሁ። አረ ችግር የለውም አባት አይደል እንዴ? አዎና፣ በዛ ላይ ያውም በጣም ልዩ አባት እኮ ነው ያለኝ። እውነትሽና? አዎ እንዴ ታውቃለህ፣ የኔም አባት እኮ ልዩ ነው። አረ እባክሽ ግን ከኔ አይበልጥም፣ አረ እባክህ ከኔ አይበልጥም እየተባባሉ ሲፎካከሩ፣ ታዲያ እንደዛ ከሆነ ለምንድን ነው እኔ አንቺም አባትሽን እኔም ደግሞ አባቴን የማላስተዋውቅህ? እሷ ደግሞ እሱም እንደዛው ሲላት እሺ ግን የእውነት በደንብ የተዋወቀና ምርጥ አባት የሆነ ይሸለማል ብሎ አለ። እሺ እኔ ምንም ችግር የለብኝም፣ ቅጣቱም ሆነ ሽልማትም እንደፈለግሽ ብሎ ሲላት እሺ እንደዛ ከሆነማ የእውነት መልካም አባት ከሆነ ያው የኔ አባት ያንተ አባት ነው ማለት ነው ብላ ሀኒቾም ዝም አለች። ሀኒቾና እዝራ በቆሙበት ሰዓት መጣችና ማለትም ጽዮን ቆይ አንቺ ሀና ከእዝራ ራቂ ብልሽ ምንም አልሰማኝ አልሽም አይደል? ስለዚህ እኔን ጠብና ችግር ውስጥ መክተት ፈልገሻል ብላ ስትል ቆይች ልጅ ምን እያደረገች ነው እዝራ? ለምንድን ነው ማትረዳት ብላ አለችው። ሀኒቾ ባክሽን ታያት እንዴ የሰው ልጅ ያላፈቀርኩትን ግድ አፍቅር ብቻ ነው እንደምትለው? አሁንስ አበዛችሁ ብሎ እዝራም ተናዶ ዝም አለ። ቅዱስ ለእዝራ እባክህ እንድትጎዳት አልፈልግም ብሎ ሲለው ደግሞ አንተ ማነህ? ምን ነው የግቢው ተማሪ ሁሉ ስለኔ እያወራ አይደል እንዴ? ያው ለነገሩ አንተ ብዙ ጊዜ ከሀና ውጪ ማንንም ስለማትቀርብ ልታውቅ አትችልም ብሎ አለው። አዎ እኔ እውነት ለመናገር ማንንም መቅረብ አልፈልግም፣ ደግሞም እንዳልከው ነው ስለማንም ህይወት ማጣራት አልፈልግምም ብሎ ሲለው እባክህ እኔ ጽዮንን አፈቅራታለሁ እና እንድትጎዳት ደግሞ በፍጹም አልፈልግም አለው። አረ ማን ጎዳት? ግን እሷ እኔም መከተሏን ብታቆም ይሻላል። እሱማ ልክ ነህ፣ አንተ የምታፈቅረው ሀናን ነው። ይኸውልህ እንግዲህ ሀናንም ላፍቅር ማንንም ላፍቅር ምንም አይመለከታችሁም፣ ማለቴ በእኔ ህይወት ጣልቃ ባትገቡ የተሻለ ነው ብሎ እዝራ አስረግጦ ቅዱስን ነግሮት ሄደ። በሌላ በኩል አቶ ኖላዊ ወደነ ወይዘሮ ሜላት ቤት ሂዶ እሺ የሀና አባት እሱም ደግሞ እሺ የሀና እናት እየተባባሉ ምግባቸውን ከበሉ በኋላ ይህም ቦርሳ ሀንዬ ረስታው ነው ብሎ ሰጣት። ከዛ ሜላት አየችውና እረ ሀንዬ እንደዚህ አይነት ቦርሳ የላትም። እንግዲህ ምን አውቃለሁ ብቻ ግን ካስፈለጋት ብዬ እኮ ነው ይሄንን ይዤ የመጣሁት።
ግን እኮ እንደዚህ አይነት የላትም ምናልባት ገዝታ ሊሆን ይችላል ብዬ ነው ብለው ቦርሳውን ምንም ሳይፈትሹት አስቀምጠውት ሄዱ። ከዛን ጆሮ ደግሞ እኛ እኮ አሳሰርናት ብሎ ሲል ምን ማለት ነው? ማንና ያሳሰራችሁት? ያቺ ባዩሽና ምን? እኔ ግን ሀና የሰማችው ቀን ምን እንደምትላችሁ አላውቅም። ምን ማለት ነው? ማለቴ ሀና ትቆጣለች እናቷ ያላሳሰረቻትንና ሀና ያላሳሰረቻትን እናንተ ምን ቤት ናችሁ? ምን ማለት ነው? እኛ አይደለን እንዴ አሳልፈን የሰጠናት ሀናን? ስለዚህ ወንጀለኛ ናት፣ ለወንጀሏ ደግሞ መቀጣት አለበት። እኔ እንጃ ብቻ ግን እንግዲህ ተወጡት እናንተ ብሎ ሲል አራብሽር እኔና ተምቹ ሀና የምትለንን በሙሉ እንጋፈጣለን። ኧረ እባክህ ለእኔማ እንደዚህ በል ግን ሀና አንድ ነገር ስትናገርህ በቁምህ ሁሉ ሽንትህ ነው የሚመጣው ብሎ ሲለው አብሽር አብሽር ፋየው ለአሁኑ ችግር የለውም ብሎ አለ። በሌላ በኩል ተምቹ ያንን ቦርሳ ምንድን ይሆን ያለው? ደግሞስ ያ ቦርሳ ለምንድን ነው እነ ሀና ጋር የሌለው እቤትስ የሌለው እያለ ጥያቄ ተምቹና አቶ ኖላዊ እኔ ምልህ ቆይ ፋያው ግን እዚህ የነበረ ቦርሳ የት ነው ብሎ ሲጠይቀው የምን ቦርሳ? ኧረ እኔ አላየሁም ብሎ አለው። ምክንያቱም አቶ ኖላዊ በደንብ ስላላስተዋለ ቆይ የእውነት እርግብ እዛ ውስጥ ምን አስቀምጣ ነው? ብቻ አሁንም ስህተት ለመስራት እንዳይሆን ብላ አለ። ተምቹ የባዩሽን መታሰር ለእርግብ ሲነግራት እኔም ነገ ጧት የኔም ተራ ነው ብላ አለች። ለምን ደስታ ያለሽ እርግብ? እኔ ከዚህ በኋላ ካንቺ ጎን ነው የምቆመው ብሎ አለ። ኧረ እባክህ አክስቴን አሳልፈህ የሰጠ ጎበዝ እኔን ትምረኛለህ ብዬ እንዳምነህ ጠብቀህ ነው? ምን ጠብቀሽ ነበር? አንቺን እኮ በሽጉጥ አስፈራርታሻለይ፣ ልትገልሽም ነበር እኮ። ኧረ ተይ እርግብ ተይ ግን እኔን ለምንድን ነው የማታምኘኝ? ኧረ እባክህ መጀመሪያ ምን ቀርበኸኝ ነበር? ማለቴ ምን አድርገህ ነበር የቀረብከኝ? እና እንዴት እንዳምነህ ጠብቀሃል? እንደውም የቦርሳውን ነገር ራሱ ምንም አላምንህም። ምናልባትም አንተ ትሆናለህ ራስህን ደብቀህ ራስህ ደብቀህ ጓደኛ ጋር ነው የምትለኝ ብላ ስትለው አረ ሆነሽ ነው? እኔ በፍጹም እንደዛ አላልኩም። ደግሞም እመኚኝ ጓደኛ ቤት ነው ያስቀመጥኩት ብሎ አላት። በቀጣይ ያም ይሁን ይህ የኔ ጉዳይ ነው፣ በቃ አበቃልኝ ማለት ነው እያለች እርግብ ተጨነቀች። አሲር ደግሞ ከዚህ በኋላ ከእርግብ ቆን ትቆማለህ፣ ግን እኮ እርግብን ከመረኩኝ እኔ ደግሞ ከሀና ጋር ጣላለሁ ማለት ነው ብሎ ሲለው ትሰማኛለህ? አንተና እኔ እኮ ለነገ ብለን አናውቅም፣ ዛሬን ነው አይደል የምንኖረው? ስለዚህ እንተባበራለን። እኔና ሀና መጣላትም ካለብን ዋጋ መክፈል ካለብንም እነ ፋዘርም ጋር መራቅ ካለብን እንርቃለን። ነገር ግን ላንተ ፍቅርና ላንተ ሰላም ሲባል የግድ እርግብ ከአንተ ጋር መሆን አለባት ብሎ ሲለው አመሰግናለሁ አሲር። እና ምንም ችግር የለውም ለምንም ነገር እንድትጨናነቅ አልፈልግም ብሎ አሲር ቃል ገባለት ለተምቹ። ተምቹም ደግሞ እሺ እንደዛ ከሆነ እንጋፈጣለን ሁሉንም ነገር አለ። ወይዘሮ ሜላት ግን ታሳዝናለች። በስተመጨረሻ ልቧ